መዳን ወደቀ ተከሰከሰ ሞቱ ማለት ነው አሮጊላል ላይ እንዳትወጡ እንደ ወዲያውጭም የመሄድ መብት እንዳይኖረው ምን ላደርግ እመጣለሁ ያው ዶክተር አይደለ ክሊኒክ አላቸው የራሳቸው ዶክተር በረከት በሳቸው ነው ስከናወል የኖርኩ ዶክተር በረከት በሳቸው ነው ስከናወል የኖርኩ ድድና ሆስፒታል እየበላ ያረገስከው ተሸክማ ያረገስከው ሆስፒታል ተኝተው በብርሽን ያወጣሉ ሞራውን እሺ እኔ ጆሮ ያይስባል ዘካራስ ያቺ ብርጭማው ጫማውን መሬት አድርገና ብርጭማውን አንጥተህ ተቀምጠህ እሳቸው ያዩትን እልም ማስፈቻ አንድ ሰው 100 ብር ነው እሺ አንድ ሰው 100 ብር ነው እልም ማስፈቻ ያቺ ብርጭማዋን እሱ ጋር ጆሮ አይሰማም እኔ ሁለት አይኔ ሞራ ልብ አድርጉ ስሙ አዳምጡ ሁለት አይኔ ሞራል ይገፈፍ ሁለት አይኔ ሞራል ይገፈፍ አራቴ ደም የተቀዳ ነው ሰውነቴ ጆሮ አይሰማም ምንድነው እዚህ ያቺ ብርጭማ ጫማው መሬት አድርገና ብርጭማዋን ይዘህና እዚህ ተቀመጥ ተናንተ እየተቀበለ ተሰዎቹ ሚነግረኝ ዘካራት ነው እሱ ፈቀቅ በሉ እዛ እልፍ በሉ አሁንም ዝቅ በሉ ያው ቦታ አለ እግዚአብሔር ይመስገን ብያለሁ ሲገቡ አንድ ሰው ነው አንድ ሰው 100 ብር አንድ ሰው 100 ብር አንድ ሰው 100 ብር ነው እልም ማስፈቻ ኦቁ የመብራት አልተከፈለም አሉ ደግሞ ሁለቱንም ታበላለህ እዚህ ተሳፋሁን አባታለህ እማማ ዝናሽ አረንግዳ አለ ተነሳፋ ባለጌ ሳይቀጣ ያደገውን አጥፋተነው አረለ ሰውዬው አይታያቸውም ወታደር ወይ መጣው እኮ አጠፋለሁ ቆይ አንዴ እነሱን እንሸኛቸው እንዴ ከቦሌ ነው የመጣሁት ቦሌ አዎ ምን ነው መኪና አለዎት ወይ በምንድን ነው የመጡት በላቸው አጥር ውጭ መኪና ቆመ መኪና አለ አጥር ውጭ ማየጠበቀው ነው መኪናው ዱሮች ሹፌር አለኝ አሉት እሽል ምን ያዩትን ንገሩት ለሱ እየተቀበለ ይነግረኛል ጆሮ እዛና እዛ ጆሮ ያይሰማ አማዝናሽ በህልሜ ይመስለኛል አለ ቁጭ ባለሱ ጋር ለራሴ ላትጩብኝ ለምርመራ አራት ደም የተቀዳ ነው ሰውነቴ ሁለት አይኔ ሞራ ሲገፈፍ ሁለት አይኔ ሞራ ሲገፈፍ ለምርመራ አራት ደም የተቀዳ ነው ሰውነቴ እና አራት ደም የተቀዳው ለምርመራ ነው ለራሴ ነው እና ጆሮ የማይሰማው በዚህ ነው እዛና እዛ ላለው ጆሮ እልሙን እየተቀበልን ንገረኝ በህልሜ ይመስለኛል አለ ወደ ውጭ ልሄድ ስል ወንዝ ውስጥ ገባሁ ውጭ ልሄድ ስል አይሮፕላኑ ወርቆ ወንዝ ውስጥ ገባ እሱ ነው አሁን የሚናገረው አዎ እኔ ነኝ አይሮፕላኑ ውስጡ ተቀምጠው ነው ወይ የወደቀው በላቸው አዎ የቅርብ ቦታ ውጭ መሄድ አትሂዱ አየር ላይ አይሮፕላን ላይ አትውጡ አትሂዱ ውጪ አዎ እኔ እልሙን ተክፉ መሰወር ተክፉ እንድድን ሆነ እኮ ህልሙን ምንድነው የሚሉት ህልሙን እንደገና ተናገሩ በህልሜ ይመስለኛል አለ እላላ ትጩብኝ አንተ እዛው ተሳቸው እየተቀበል በህልሜ ይመስለኛል እዚህ ራሴ ላይ ትጩብኝ እሺ በህልሜ ይመስለኛል አለ ወደ ውጪ ሲሄድ አሮጊላል ላይ ታስሬ አዎ በአውሮፕላን ተሳፍሬ ሲሄድ ወንዝ ውስጥ ተከሰከሰ አይሮፕላኑ የወደቀው ውስጡ ሆነው ነው ወይ በላቸው አዎ ከሰማይ ላይ ወደቀ አዎ አሮጊላል ላይ እንዳትወጡ ወደ ውጭም እንዳትሄዱ ለምን ታዲያ
አደጋ ለመዳን ወደቀ ተከሰከሰ ሞቱ ማለት ነው። አውሮፕላን ላይ እንዳትወጡ እንደ ወደ ውጭ የመሄድ መብት እንዳይኖረዎት እንዳይሞቱ ማለት። እሺ እሺ። ሰፈሩ አሁን ነዋሪነቶ የት ነው? ሰፈሩ ቦሌ ቡልቡላ። ቤቶ የት ነው በላቸው። ቦሌ እዚህ አውሮፕላን ማረፊያ። አዎ በቃ እዚህ ቅርብ ነው። አዲስ አበባ ነው ያሉት። ውጭ እንዳትሄዱ፣ አየር ላይ እንዳይወጡ። እሺ እሺ። አየሩ ወድቆ ይሞታሉ። አየር ላይ እንዳይወጡ፣ አውሮፕላን የተባለ ላይ እንዳይወጡ፣ እሺ። ተሞት እንዲድኑ እልሙ ሲፈታ እና ወደ ውጭ እንዳይሄዱ። እሺ። አውሮፕላን ላይ ወጥተው ወደ ውጭ እንዳይሄዱ። አውሮፕላኑ ወደቀ ተከሰከሰ። ግልጥ ነው ያሳየሁት፣ ግልጥ ነው። አዳመጡኝ? አዎ። አውሮፕላን ላይ የተባለ እንዳይወጡ። እሺ። እና ወደ ውጭ ደግሞ እንዳይሄዱ። እሺ። ቦሌ እዚህ አውሮፕላን ማረፊያ አይደለም ቦሌ? አዎ። እዚህ ነው እኮ አዎ። ቦሌ እዚህ ነው አውሮፕላን ማረፊያ። እኔ ድሮ ሄድ የለም እንዴት ዟዟራለሁ። ቤቱ መኖሪያ ቤቱ ቦሌ ነው። አዎ አዎ። የመኖሪያ ቤቱ። አዎ አዎ አዎ። ልጆች አሉት? አሉኝ። ልጆች አሉት እዚህ ተርሶ ጋራ? አዎ አዎ። የልጆቹ እናት አብራለች? አዎ አዎ። አንድ ጋር ናችሁ? አዎ። በጣም ቆንጆ፣ በጣም ቆንጆ፣ በጣም ጥሩ። ልጆቹ ትንሽ ስራ የያዙ አሉ? አሉ። አዎ። በጣም ጥሩ። ቦሌ እኔ አውቀዋለሁ። አውሮፕላን ቦሌ አውሮፕላን ማረፊያ ነው። እኔ ድሮ እካሄዳለሁ ከተማ በሙሉ። ቡልጋ ተወልጄ እዚህ ከተማ ነው ያደግኩት። እኔ ያለ ስላሴ ልጅ ነኝ። ቡልጋ ተወልጄ በተወለድኩ 10 ዓመት ሊኮኛ አዲስ አበባ የመጣሁት እዚህ ነው ያደግኩት ከተማ 6 ኪሎ አንበሳው ጋር ነው ያደግኩት። በጣም ቆንጆ እዚሁ ነገር ይወጣሉ። አውሮፕላን ላይ እንዳይወጡ፣ ውጭ እንዳይሄዱ። አዎ ግልጥ ነው ያሳየሁት። ውጭ መሄድ ምኞት አለዎት ወይ በላቸው። አዎ ይኸው ግልጥ አሳየሁት። አውሮፕላኑ ወድቆ ተንከታክቶ ትሞታለህ። አውሮፕላን ላይ አትውጡ፣ ወደ ውጭም አትሄዱ። ግልጥ ነው ያሳየሁት። እረፉና እዚሁ አሉበት እዚሁ ኢትዮጵያ ውስጥ ቁጭ በሉ። ቤቱ ተከራይተው ነው ወይ? የራሳቸው ነው። እንዲህ በቃ ውጭ መሄድ የምትፈልጉበት ጉዳይ ግልጽ አሳየሁት። እሱስ በመርከብም ቢሆን ሄዳለሁ እያለ ነው እንግዲህ። ሞተውን እድሜው እንዳይኖር ተፈለጉ የራሱ ጉዳይ። እሳቸው የሚሉት ማለት ነው አንድ ፈረንጆ 2 አግብቼ እንኳን ብሞት ይሻለኛል። የልጆቹ እናት አብረን ነው አላለም እንዴ? አሁን እኮ ፈረንጅ ወዳለሁ ብሎኝ እኮ ነው። አውሮፕላኑ ወድቆ ተንኮታኮተ ትሞታለህ። አንተ ፈረንጇ አግብቼ ልሞት ስትል ፈረንጇ ጋር ለመገናኘት የወጣበት አየሩ ወድቆ ተንኮታኮተ ሞትህ። እጄ ደግሞ ተሰብሯል። አታሹኝ እጄን እሹኝ እያሉ ነው አባባ። ተሰብሯል። እጄን ተሰብሬ ነው እሹኝ እያሉ ነው። አይ እኔ ያመኛል። ታይታሻል ተብሎ ተለጥፎ የለ እዚህ ወጌሻ የሚያሽ ሞልቷል። ሌላ ቦታ ተለጥፎ የለ እንደዚህ ጋር 1000 ብር ክፈሉ ተብሎ ተለጥፏል እኮ እያለ ነው። አይ እኔ አልችልም። ነች እኮ አሸዋለሁ ብላ እጁን የሰበረችው ይኸው። አላቅም የደግደላት የሰበረችህ ዘካርያስ እሷ ጋር ሂድ ማማዝናሽ ጋር እንዳትሄድ ብሎ እሷ ጋር ወስዶ አሰበረኝ። ዘካርያስ ማማ ዝናሽ ጋር እንዳትሄድ ብሎ እሷ እንትን አንቺናሉ ጋር ሂድ አንቺናሉ ትቻላለች ብሎ እጄን አሰበረኝ። ዘካርያስ ማማ ዝናሽ ጋር ትሄዱ አለ። አንቺናሉ አሽታ ታድናለች አለ። አሁን ሄዶ ቤሮት አይደለች እሷ? አሁን አይደለም የቆየ ነው እንጂ እዚህ እኮ ነው። አንቺናሉ እዚህ ሆና። አዎ
አሻለው ብላ ሰበረች። ለምን ታዲያ አትሰብራትም ሄደህ? ቤሩት ናት አሁን የለችም አሉኝ። ቤሩት ነው ያለችው። ቤሩት እኮ በአንቱ በአየር እንዳትሄድ አላሉኝም እንዴ? ታዲያ እኮ እንደሰበረች ሂድና ስበራት። በአየር እንዳትሄድ አላልኩም? በአየር እንዳትሄድ አላሉኝም ወይ? እዚህ ነው ቤሩት ነው ያለችው። በአውሮፕላን አይደለም ሄደ ቤሩት እዚህ። ኦኬ እሺ። ቤሩት እዚህ ቤሩት ለስራ ነው ሄዳ ቤሩት የተቀመጠችው ለስራ ነው። እዛ እየሰራች ልትቀመጥ ነው ሄደችው። አሁን መርቁኝ፣ ልጆቼን እንዲያሳድግልኝ መርቁኝ። ምን ልጆቼን እንዲያሳድግልኝ መርቁኝ ነው የሚሉት? ምርቃት የወለደ እናት አባት ነው የሚመርቀው። እናት በዚህ በሆዷ የወለደች እናት አባት ነው የሚመርቀው። ምርቃት አዎ የወለደ እናት አባት ነው የሚመርቀው። ምርቃት እናት ከዚህ ተወዷ የወለደች እና አባት ነው የሚመርቀው። ምርቃት እልሙን ተናገር። ቆይ እየሰማሁት ነው። እየተቀበልክ ንገረኝ አንተ። በህልሜ የዶክተሮች ኃላፊው ሁኜ አየሁ። እሱ ያየው እማማ ዝናሽ እሱ ዶክተር ነው። አዎ በህልሜ ይመስለኛል አለ። እሺ በፊት አለ የመንግስት ሆስፒታል ውስጥ ተቀጥሬ ነበር የምሰራው። አዎ ዶክተር አይደለም? አዎ ከዛ ዶክተር እኮ ማለት ሐኪም ነው። አዎ ከዛ በኋላ እሺ የራሴን ትልቅ ሆስፒታል ገንብቼ ማናጀር ሆኜ ስሰራ አየሁኝ፣ ኃላፊ ሆኜ። ኧረ በጣም ጥሩ ነው። ኧረ ልስነክስ ነው። ጥሩ ነው። በጣም ቆንጆ ነው። በጣም ቆንጆ ልስነክስ ነው። ይገርማል። መንግስት ማለት ከፍ ያለ ክብረት ታገኛለህ በዶክተርነት። በጣም ቆንጆ ነው። በጣም ቆንጆ ነው። ኩበት እኔን ያክም ዶክተር አይደል አይኔም ወራ ይገፈፈልኝ ሆስፒታል ተኝቼ። በጣም ቆንጆ ነው። እማማ ዝናሽ ልጆች አሉ ሆይ በለው። እማማ ዝናሽ ቆይ አልጨረስኩም እኮ ልንገሮታ። ልጆች አሉ ሆይ በለው። አዎ ስንት ናቸው? 7፣ 4 ወንድና 3 ሴት። 7 ናቸው። አጠቁኝ የወለድከው ይባረክ። አሜን። የወለድከው ይባረክ። አሜን። ያስከው ይበርክት። አሜን። ያስከው ይበርክት። አሜን። የወለድከው ይባረክ። አሜን። የወለድከው ይባረክ። ለአንተ ወገን ዘመድ የሆኑ አሜን። ታገር ሰላም ጋራ እድሜ ተጤና ይስጥ። ልጆቹ ጋራ የልጆቹ እናት አብራ ነው ያለችው። አዎ አዎ። ኧረ አንድ ላይ ነው የመረቅኩት። አንድ ላይ እሺ። አሜን አሜን። በጣም ቆንጆ ነው። የልጆቹ እናት አብራ አይደለች? አዎ። ኧረ በጣም እማማ ዝናሽ በሐኪምነትህ ይኸው በሐኪምነትህ በጣም ክብረት ታገኛለህ። ክብረት ማለት ሀብት ነው። ባንክ እስቲ ከብጀው ክብረት ታገኛለህ። ክብረት ማለት ሀብት ነው። እኔ ጋር ለምን አይመጡም? እኔ ለምን ቼክ አላረጉትም? ምን ያረጉ? ምን ላረግ እመጣለሁ? ያው ዶክተር አይደለ ክሊኒክ አላቸው የራሳቸው። ዶክተር በረከት በሳቸው ነው ስከናወል የኖርኩ። ዶክተር በረከት በሳቸው ነው ስከናወል የኖርኩ። እኔ በነፃ ነው የማይወት ለበረከት። ዶክተር በረከትም በነፃ ነው በመንግስት። ዶክተር በረከትም በነፃ ነው በመንግስት። እልም የሚያስፈታው ነው የዶክተሩ ሹፌር ነው። የዶክተሩ እሱ አዎ ነው። አዎ እልም ያስፈታ እንደው እልም ለራስህ ለጎንህ ለራስህ ያየኸው እልም ታለ 100 ብር ክፈልና አስፈታ። ብር የለኝም በነፃ ፍቱልኝ። በነፃ ሂድ እዛ ሜዳ ላይ ኩኩኔ ትፍታል። ያቺ እርግቧ ሜዳ የምትሄድ
ቦርጭ የምቀንስበት እና ደግሞ ምክንያት በሰማይ ንገሩኝ። የምትሄደው እርግቧ ትፍታለህ በነጣ የቦርጭ እርግዝና ምን ላድርገው? ሐኪም ሂድና ያወጣሉ። የቦርጭ እርግዝና ሐኪም ውብርሽን አድርገው ሞራውን የእርግዝና ሞራውን ውብርሽን አድርገው ያወጣሉ። ሆስፒታል ሂድና መክሳት ነው የምፈልገው። ይህንን የቦርጭ እርግዝናው ምን ላድርገው አለ። ሂድና ሆስፒታል እየበላ ያረገዝከውን ተሸክማ ያረገዝከውን ሆስፒታል ተኝተው በብርሽን ያወጣሉ ሞራውን። አታድርቆኝ። የምን ሞራ ነው? ይህን እርግዝናውን ምን ላድርገው አለ። እንጃ አላውቅም። እንዴት ዋሉ እማማ ዝናሽ? ሰላም ነህ ልጄ? ሰላም ነው። አበበ ብዬ ስሟ አላወጣሁልህም? አወጡልኝ በቀደም እኮ ተነ ሚስትህ ተነ ልጆችህ። እንዴት ኖት? ሚስትህ ስትጨፍር እዚህ የሶዶ ጉራጌ ጭፋሮ እዛ ሰማይ ደረሰች። እዛ ላይ እግሯ መሬት ሳይነካ የሶዶ ጉራጌ ጭፈራ። አንተ ዘርህ ምንድን ነው? የኔ እንደው ወደዛ ወደ ቡልጋ ግድም ነው። ውሸት አትናገር፣ እውነት ተናገር። በእናቴ ጉራጌ። ታዲያ እንደሱ በላ። በአባትህስ? በአባቴ ወደዚህ ወደ ቡልጋ ነው። አይ እውነቱን ተናገር። እዛ ቡልጋ በቦለግ ምንድን ነው? ጉራጌ ነው። እኔ እርሶን እንትን ልበል ብዬ ነው። ጉራጌ። አባትህም እናትህም? አዎ ጉራጌ ሶዶ። ታዲያ ሚስት አምጥተሃት በቀደም ልክ የሶዶ ጉራጌ ስጨፈረው ጣራው ደረሰች። እዛ ላይ ጣራው እግሯ መሬት ሳይነካ የሶዶ ሚስቱ የሶዶ ጉራጌ። ሰላም ነህ? እንዴት ኖት? 6 ኪሎ ለመዳችሁ? አዎ እየለመድን ነው። አዲሱ ቤት ጥሩ ቤት ተከራይተዋል አለ ዘካራስ። አዎ እነኝህ ምን ሊሰሩ መጥተው ነው ደግሞ? እሱ ዶክተር ነው፣ የሐኪም ዶክተር ነው። እርም ሊያስፈታ ነው የመጣው። ኧረ እማማ ዝናሽ ወዬ፣ ኧረ እዛ ጋር ምን የሚያክል ቦርጫ አለ? ዝም በል አንተ። ሐኪም ሆስፒታል ሂዱ ነው አልኩት እኔ። ብዙ ሰው አበበ ብዬ ስም አወጣሁልህ። እውነት ነው፣ እውነት ነው። አደፍርስ እኮ የተባልከው ባህሯና ሲዋኝ ባህሩ ደፈረሰ። አደፍርስ ብለው ስም አወጡለት። እኔ አሁን ቀይሬ አበበ አልኩት። አበበ ተነ ሚስቱ ተነ ልጆቹ አብቧል አልኩ። 6 ኪሎ አንበሳው ጋር ቆንጆ ቤት አግኝተዋል አለ ዘካራስ ነገረኝ። አዎ ባለፈው ካየሁት ወዲህ ነው በህልም ያየሁትና እንደው ጤናቸው እንዴት ነው ብዬ መጣሁ ዛሬ። ለእኔ ነው ያየህልኝ? አዎ በህልሜ ናፍቀውኝ ነው መሰለኝ እንደው በህልሜ ያየሁት። እሺ ህልሙን ንገረኝ እስኪ። እንደው በህልሜ ይመስለኛል። እሺ እንደው ዝንዬ እላለሁ ትለኛለህ በህልሜ። እሺ ዝንዬ። እሺ ይሁን። ሰው ማለት ነው እሱ። ሰው ማለት ሌላው እሱ ብዙ አመት ነው እዚህ። አሁን ቅርብ ጊዜ አይደለም እኔ የተገናኘው ብዙ አመት ነው። ሰው ማለት ነው። ሰው ማለት እሺ። እንደው ዝንዬ ሚሪንዳ እርጎ እላለሁ በህልሜ። ያው የምመገበውን ነው ያሳይህ። ጥሩ ነው፣ በጣም ቆንጆ ነው። ሰላም ነህ? ሰፈሩ ለመዳችሁ? ደህና ነኝ። ሰፈሩ ለምደናል። ዶክተር ነው እኮ እሱ፣ የሐኪም ዶክተር። ይሄ ያሁኑ እሱ ውል ማስፈታ ያሁኑ ዶክተር ነው እንዴ? እሱ ቁጭ ብሎ ቆይቷል። እሱ ጋር ዶክተሩ አይደለህ? እዚህ ቁጭ ብሎ ቆይቷል። ዶክተር ነው፣ የሐኪም ዶክተር። እና ልጆችን ላሳክመዋ ልጆችን። አዎ እርሶ ይከፍሉልኛል? እንደው ሰሞኑን ትንሽ ችግር ሳይገባ አይቀርም ቤታችን።
ምን እሷ ትሰራ የለም እንዴ? ስራ አላት አይደለም ሚስትህ? እንዴ አልሰሙም እንዴ? ታሰረች እኮ ቤሩት። ለምን? ወይ አስማ ምን አጥፍታ ታሰረች? እንዴ አልሰሙም እንዴ? ያን ዕለት ጨፍራ ሄደች በቃ። ከዛ ወዲያ አልመጣችሁም። ታይ ስላት አልሰማ ላይ ተንቀዠቀዠች። እንደው ተንቀዠቀዠች። አንቺን አሉ ጋር ሄዳ ምን ወስጥ አንቺን አሉ ቤሮት አይደለም ያለችው? አዎ ቤሮት ሲያንቀዠቅዣት ሄደች። የሌባ ተባባሪ ተብላ ታሰረች አብራ። የራሷ ጉዳይ። እዚህ አንቺን አሉ ተመንግስት ሸሽታ አይደል ቤሮት ሄዳ የተቀመጠችው? እዚህ አይደል የምትኖረው? አንቺን አሉ መንግስት አባሯት አይደለም ቤሮት ሄዳ የተቀመጠችው? አንቺን አሉ እሷ ጋር ሄደች። ምን ይሻልሃል? ልጆቹ ስንት ነው የወለድከው? ባለፈው ነገርኩ 6 አላልኩም? አይ አሁን በህይወት የወለድከው በህይወት ያሉትን 6 መውለድ ነው የምፈልገው ነው ያልከኝ። በህይወት ያሉ 3። አዎ 3 አሁን ተወልደው ያሉ 3 ነው ብለኛል። መውለድ የምፈልገው 6 ልጅ ነው ብለሃል። የኑሮ ውድነት ነው ማሳደጊያው ችግር ነው አላልኩም? ብለዋል። እመክራለሁ። በቃ ጸሎት አድርጉልኝ እንድትፈታ። ምን ልትሰራ ሄደች እዛ አንቺን አሉ ጋር? ያ ዘካርያስ ነዋ። ያ ዘካርያስ እዛ አንቺን አሉ ህልም ትፈታለህ ብሎ ልኳት። እንዴ ዘካርያስ ነው ሚስትህን አንቺን አሉ ጋር ቤሮት የላካት? አዎ ህልም ልታስፈታ። አንቺን አሉ ሁሉንም ጎርፍ ያመጣውን ጭቃ ሁሉ ሲሳይ ነው የምትለው። ዝም ብላ ሁሉንም ሲሳይ ነው አንቺን አሉ። አሁን ሰው አትችልም አንቺን አሉ ህልም መፍታት አትችልም እያለ ቀረባት። ሁሉ ጎርፍ ጠርጎ ያመጣውን ጭቃውን ሁሉ ሲሳይ ነው የምትለው አንቺን አሉ። ሁሉንም ሲሳይ ነው። ጎርፍ ጠርጎ ያመጣውን ቆሻሻውን ሁሉ ሲሳይ ነው። ሲሳይ አትችልም እያለ ሰው ቀረባት። እና እዚህ ነበር ህልም ስትፈታ የምትኖረው። እዚህ ቤቷን ታውቅ የለም? አዎ እዚህ ስትኖር ነበር ህልም የምትፈታው። አትችልም፣ መጥፎ ናት፣ አትችልም አንቺን አሉ ህልም መፍታት አትችልም፣ መጥፎ ናት ብለው ሰው ቀረባት። ቤሮት ሄዳ ተቀመጠች። በሉ እንግዲህ መጥቼ ፈቀድ አደርጎታለሁ። ዛሬ ካየሁት በቃ በህልም ያየሁት ተሳካልኝ። እርሶ ጋር ልመጣ ነው መሰል። በዙ ግን መንገዴን ስመጣ ሳልፍ መኪናዬን በር ላይ አቁሜ ነው ልሂድ። መኪናውማ እየጠበቀው ነው። ለሆነ ልጅ ብር ከፍዬ ነው እዚህ ውጭ በር ላይ። አይ ብር የተከፈለው ራሱ ሌባ ነው። ኧረ ሂድ እስኪ ተነስ። ኧረ ተነስ መኪናህን። በሉ ደህና ዋሉ። መኪናው የራስህ ነው? አዎ የራሴ ነው። ምን ሎንችናን ነው ሎንድ ሮቨር? ምን ትስቃለህ? ታክሲ ናት? ሎንድ ሮቨር ነው። እውነቱን ምን ትስቃለህ? እውነቱን ታክሲ ናት? የዚህ ቁጭ ያለው ፊት ለፊት ቦርጮ ያስቀኛል። እሱ ቅድም ነው የገባ ቆይቷል ሰውዬ። እና ምን ይጎልተዋል? እዛ አይሄድም እንዴ? ህልም እሱ ጋር አንተ ተቀመጥክበት ላይ ቁጭ ብሎ ህልም አስፈትተዋል። እንደው ዝም ብሎ ይሄ ያረገዝኩትን ቦጭ ምንድን ነው የማደርገው አለ እና እዚህ ወንበር ይዞ ቁጭ ብለዋል። እኔም ወታደር መጥቶ እስከሚያስወጡት ድረስ ወንበሩ ራሱ እየወቀሰው እኮ ነው እኮ። ወታደሮች መጥተው ጎትተው መንግስት ጋር ይወስዳሉ። የአሁኑ መንግስት በብረት ተባብሮ ድልድይ ውስጥ ያጉራል። አሁን ድምጤን ጮክ እያሉ ስናገር ወታደሮቹ ይመጣሉ አጥር ውጭ እዚህ። በሉ ደህና ሁኑ። ቻው። ዛሬው ስለታሰረቸው ብዙም ገንዘብም አላስኩኝ። እንዱ በእግር መንገዴ ለህይወት ብዬ ነው የመጣሁት። እኔ ዘላለም ይቅርታ። ኧረ ዝም በል ዘላለም። ሰው ማለት አንተ ነህ፣ ሰው ማለት ነህ። ዘላለም ስትመጣ ባዶ እጅህን አትመጣም። 200 ብር ጥቅልል አድርገህ እጄ ውስጥ
ስታገኝ ደግሞ 300 ብር ጥቅል እጄ ውስጥ አንተ ሰው ማለት ነህ። ዛሬ ሸም ያዘኝ ነው ሸም ያዘኝ ዛሬ። ስምናው ስጠቅመኛ ኖርከው አይደለህም ወይ? ስጠቅመኛ ኖርከው አይደለህም ወይ? ቻው። ሰላሙን ልጄ ሰላሙን